ተወልደክ ያደከው ወይም ደግሞ ወደ አምቦ አካባቢ እንደሆነ ገልጸህልኛል። እኔ ያገኘሁት መረጃ 2 የልደት ሰርተፍኬት አለ። አንደኛው ከሆለት አካባቢ ምናልባትም እዛው አካባቢ ሊሆን ይችላል፣ በሁለት የተለያየ ስም። አንተ መናገር ካልቻልክ እኔ እናገራለሁ። ማድረጋቸው እነዛ መረጃ የሰጧትን ሰዎች ምክንያቱም አሁን የተለምዶ ብዙ ምን ሰማቸው ነገሮች እኮ ያሉበት ጊዜ ላይ ነው ያለ ነው። ሰው ካርታው ስሙ ተቀይሮ ቤቱ እየኖረበት የሚሸጥበትንም ገጠመኞችን እኮ ሰምተናል። በህይወት እያለ የለም ተብሎ የተለያዩ ሀብት ክፍፍሎች ላይ ስሙ እንዲወጣ ሲደረግ አይተናል። ሰነዶች በተለያዩ መልኩ ሲወጡ ከቀበሌዎች ከተለያየ ቦታ እናያለን። የተለያዩ ብልሹ አሰራሮች አሉና ኃላፊነት መውሰድ ሳይችል የሰጣት ሰው ራሱን ደብቆ ምክንያቱም አደባባይ ላይ የወጣን መረጃ ለመጋፈጥ ከፈለገ ውሸት አለ የተጭበረበረ ነገር አለ ብሎ ካመነ ሊጋፈጥ እስከወጣ ድረስ ግን ራሱን ደብቆ ነገር ግን ግለሰቡ ብቻ ሊያገኛቸው የሚችላቸውን መረጃዎችን እንደሰጣት አድርጋ ነው ስታቀርብ የነበረው። ከዛ በፊት ግን ይሄንን የማንነት ቀውስ አሁን መጀመሪያ የነበረን ቪዲዮ ላይ መልሰንም ማሰማት እንችላለን። ስትነግረን እኛ የተረዳነ ስራ ላይ ሆኜ ይዘውኝ በ2 ቀን ውስጥ ነው። ተሳሳትኩኝ? እንደዛ ነው የተላኩት ብለኛል። ሰርተፍኬት፣ ቀበሌ፣ አንዳንድ ዶክመንቶች ምናምን ይሄንን ማን ነው የቅርብ ሰው ካልሆነ በስተቀር በሌላ ነገር ሊፈልገው የሚፈልግ ሰው ካልሆነ በስተቀር ማን ነው አውጥቶ ሊሰጣት የሚችለው? ምክንያቱም እሱም የጉዞ ሰነድን በተመለከተ አንዳንድ ነገሮች ብዙ ነገሮችን ግልጽ አድርጎ እንዲናገር አላስቻለውም። ውጭ ያላችሁ ዲያስፖራዎችም ይሄንን ተረዳላችሁ ብዬ አምናለሁ። የጉዞ ሰነድ ፕሮሰስ በምታደርጉበት ጊዜ አንዳንድ ነገሮችን ልታደርጉ ትችላላችሁ፣ ንግግሮችን ልታደርጉ ትችላላችሁ፣ ኬዞችን ልትሞሉ ትችላላችሁ። እነዛ ኬዞች ያንን ፕሮሰሳችሁን እንዲያሳካላችሁ አድርጋችሁ ነው ልታወሩ የምትችሉትና ሁሉን ነገር ሚዲያ ላይ ምናልባት ያ ነገር የያዘው ይመስለኛል። ልጁ ፍለፊት ወጥቶ እንዳይጋፈጥ ብዙዎቹ ነገሮች ፍለፊት ወጥቶ ይሄን መረጃ የማያወጣብኝ እንደዚህ ነው። እኔ እንደውም ይሄ ፕሮግራም ለልጁ የጠቀመው ገመቹ ነህ ተብሎ እየተጠየቀ ያለው ልጅ ለሱ የጠቀመው ፕሮግራም እንደሆነ ነው ማስበው። ምክንያቱም እዛም ውጪም በነበረበት ሰዓት ላይ ዲፖርት እንዲደረግ ከዚህ ኤምባሲ ያመለከተበት ሰው ለሷ መረጃውን የሰጣት ሰው የመኖሪያ ፈቃድህን ግን የተነጠቀው 2023 ነው። እኔ እሰራ እንደነበረና 2 ቀን ታሰርኩ ብያለሁ። በ2 ቀን ውስጥ እንደተመለስ ከዛ በፊት ግን ከሁሉም ኢትዮጵያኖች ጋር አንድ ላይ ታስሬያለሁ ለ3 ወር ከተመለሱት ጋር። የዛን ጊዜም እየሰራሁ ነበረ። እኔ እንግዲህ እማቆጀለ መረጃ ሲያዝ እየሰራሁ ነበር። አዎ ያ ማለት መቼ ነው ያስከው? እንግዲህ ኦክቶበር 2024 ነው የመጣሁት። ከዛ በፊት እኮ ይዘው ለቀውኝ 2 ወር ከምናምን እኮ ድጋሚ ተፈትቼ ሌሎች ሲላኩን ወረቀት ስላለኝ ወረቀት አሁን ድንገት አንቺ ጋር ደርሶ ሊሆን ይችላል በመኖር ይችላል። ጋዜጠኛዋ ከዚህ በፊት ፕሮግራሙን ሰርተዋለች። ደስ ብሏት ነው የሰራችው። ምክንያቱም ከዩቲዩብም ገቢ የምታገኝበት ስለሆነ ደስ ብሏት ሰርተዋለች። አሁን ግን ፕሮግራሙ ከተለቀቀ በኋላ የተለያዩ አነጋጋሪ የሆኑ ሐሳቦች ሲመጡ ድንጋጤ ውስጥ ስለገቡ ራሳቸውን ከዚህ ገለል ለማድረግ ስትል ያሳየችው በስሜት የተሞላ ቃል መጠይቅ እንደሆነ ነው የምረዳው። ምክንያቱም ገመቹ መሆንህን አውቃለሁ መረጃ ደርሶኛል ብላ መረጃ ይዛ የመጣችው እሷ ናት። በዚህ ልክ ግን የልደት ሰርተፊኬቱን አጠቃላይ ቀበሌ ውስጥ ያለውን ነገር መረጃ አውጥቶ ሊሰጣት የቻለው ሰው ከምን ተነስቶ እንደሰጣት ግን እርግጠኛ ሆና መናገር ስትችል አላየናት። ወረቀት ሰጥቶ ነበር ነው አስከሚባል አንድ ነገር እዚህ ጋር ልጠይቅህ ዳኒ፣ ሲሪየስ ነው የምጠይቅህ። እኔም ጋር የመጣው ለእኔም ስትለኝ የነበረው ልክ ስራ ሰርተህ ስትወጣ ተያዝኩኝ ብያለሁ። አሁን ያ ማለት እሱ የጠየቀችን ነው። አንተ የተያዝከው ስራ እየሰራክ የዛን ቀን ነው ወይ ነው? ስራ ሰርቼ ጨርሼ ግና ያ ማለት ባይል በቃ ይሄንን ነው። አሁን ጥያቄው እኮ መልሱን እንድትሰጠን የፈለኩት ለምን እኔም ጋር ጥያቄ ስላነሳብኝ ነው ይሄ ነገርና ይሄንን ነው ከስራ ላይ ሳይሆን ስራ ጨርሼ ካፌ ልጠጣ ከጓደኞቼ ጋር በገባሁበት መጥቼ ያስቆጥ ነው። እሺ ጋዜጠኛዋ ለኢትዮ ኢንፎ ለምትባለው ለዚህ ለዩቲዩብ ጋዜጠኛዋ መረጃውን የሰጣት ሰው ነው። ለዚህ ይህን ወንድምም ላይ ውጭ ሀገር በነበረበት ሰዓት ሌላ ስም አለው ብሎ ያመለከተባት ይህንን መለየት ችሎበታል። ይሄ ወንድማችን ብልጥ ሆኖ የተወረወረበትን ድንጋይ በጥሞና
ማየት ከቻለ ማጤን ከቻለ የሚጠቅመውን ፍንጭ የሚሰጥን ነገር ያየበት አንዳንድ ነገሮች ግልጽ እንዳይናገር ያደረጉት እኔ የኤምባሲ ፕሮሰሶች ሌሎች ጉዳዮችን ገና ያልጨረሳቸው ነገሮች ስላሉ እነዛ ነገሮች ያዙት ይመስለኛል እና ያንን እንደ አድቫንቴጅ እየተጠቀሙበት ነው እነሱም። ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። ውድ ቤተሰቦቻችን እንግዲህ በዛሬው ዕለት የታላቁ መልአክ ቅዱስ ገብርኤል ዓመታዊ ንግስ በዓል እየተከናወነ ነው የሚገኘው። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በዓሉን የምታከብሩ የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ የዓመት ሰው ይበለን የሚለውን መልካም ምኞቴን በዚህ አጋጣሚ ማስተላለፍ እወዳለሁ። ወደ ቤተሰቦቻችን ዛሬ በአንድ ጉዳይ ወደ እናንተ መጥቻለሁኝ። ሸገር ኢንፎ ላይ አንድ የቀረበ ፕሮግራም ነበረ። ከውጭ ሀገር በተሳሳተ ስም ወደ ሀገር ዲፖርት የተደረገ ወንድምን በተመለከተ ፕሮግራም ተሰርቶ አይቼ ነበረ። በተከታታይ ክፍል ነበር ፕሮግራም የተሰራው። እንዳጋጣሚ ሆኖ ደግሞ ታሪኩ ሸገር ኢንፎ ላይ ብቻ የቀረ አልነበረም። በሌላም አንድ የዩቲዩብ ገጽ ላይ ከዚሁ ባለታሪክ ጋር ግንኙነት ያላት ሴት ቀርባ የራሷ እውነት ያለችውን ሐሳብ አስተላልፋለች። ያንንም አይተናል። እንግዲህ ወደ ቤተሰቦች ዛሬ ማነው ልክ አይደለም የሚለውን አይደለም ወደ እናንተ ላወራ አይደለም የመጣሁት። ነገር ግን ሸገር ኢንፎ በመጨረሻ ላይ ሚስጥር አገኘን፣ የተደበቀ ሚስጥርን አገኘን ብሎ የሰራው ፕሮግራም ላይ የተሰሙኝ ነገሮች ስላሉ ፕሮግራሙን ካየሁኝ በኋላ ያሰብኳቸው ወደ እኔ የመጡ ሐሳቦችም እንደዚሁም ደግሞ የተወሰኑ ሚዲያው ላይ የተላለፉ መረጃዎችን በማየት የደረስኩባቸውን ጉዳዮችን ነው ወደ ቤተሰቦች ላወራችሁ የመጣሁት። ለዩቲዩብ ቻናሌም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁ ይገነቡናል። ለኛም መልካም የሆኑትን እንደ ግብአትነት እንጠቀማቸዋለን እና በኮሜንት መስጫው ላይ ብታስቀምጡልን ይጠቅመናል። የደወል ምልክቷን በመጫን የህይወትን ሌላኛውን ገጽ የምትማሩባቸውን እንደዚህ አይነት ዝግጅቶች በቀላሉ እንዲደርሳችሁ ያስችላችኋልና የደወል ምልክቷን መጫናችሁንም አትዘንጉ። ለዚህ ፕሮግራም መነሻ የሆነኝ በሸገር ኢንፎ የተላለፈው ቃለ መጠይቅ ነው። ጋዜጠኛዋ ከዚህ በፊት የሰራችውን ፕሮግራም መነሻ አድርጋ አንድ ወንድማችንን ስታፋጥጠው የሚያሳይ ፕሮግራም ነው። እንዲሁም ፍቄ ኖሩ የተባለ ወንድምም እዛው ፕሮግራም ላይ መኖሩን አይቻለሁኝ። እንግዲህ ውድ ቤተሰቦች አንድ ነገር አጽንኦት ሰጣችሁ እንድታዩልኝ የምፈልገው ነገር አሁን በዛሬው ፕሮግራሜ ሰውየው ዋሽቷል አልዋሸም፣ ልክ ነው አይደለም የሚሉትን ነገሮች ብያኔ ልሰጥ አይደለም የመጣሁት። ነገር ግን በቀረበው ፕሮግራም ላይ ባሳዩን ነገር ላይ መነሻ አድርጌ ግን አንዳንድ ያልጣሙኝ ያልተዋጡልኝ ጉዳዮች ስላሉ እነዛ ጉዳዮች ላይ ነው ላወራችሁ የፈለኩት። በመጀመሪያ ጋዜጠኛዋን ነው ትንሽ የተሰማኝ ነገር ስላለ በቃለ መጠየቋ ስለ ጋዜጠኛዋ ነው መናገር የምፈልገው። ጋዜጠኛዋ ከዚህ በፊት ፕሮግራሙን ሰርተዋለች። ደስ ብሏት ነው የሰራችው። ምክንያቱም ከዩቲዩብም ገቢ የምታገኝበት ስለሆነ ደስ ብሏት ሰርተዋለች። አሁን ግን ፕሮግራሙ ከተለቀቀ በኋላ የተለያዩ አነጋጋሪ የሆኑ ሐሳቦች ሲመጡ ድንጋጤ ውስጥ ስለገቡ ራሳቸውን ከዚህ ገለል ለማድረግ ስትል ያሳየችው በስሜት የተሞላ ቃለ መጠይቅ እንደሆነ ነው የምረዳው። ምክንያቱም ገመቹ መሆንህን አውቃለሁ መረጃ ደርሶኛል ብላ መረጃ ይዛ የመጣችው እሷ ናት። በዚህ ልክ ግን የልደት ሰርተፊኬቱን አጠቃላይ ቀበሌ ውስጥ ያለውን ነገር መረጃ አውጥቶ ሊሰጣት የቻለው ሰው ከምን ተነስቶ እንደሰጣት ግን እርግጠኛ ሆና መናገር ስትችል አላየናት። ፍጹም አድርጋቸው እነዛ መረጃ የሰጧትን ሰዎች። ምክንያቱም አሁን የተለምዶ ብዙ የምንሰማቸው ነገሮች እኮ ያሉበት ጊዜ ላይ ነው ያለ ነው። ሰው ካርታው ስሙ ተቀይሮ ቤቱ እየኖረበት የሚሸጥበትንም ገጠመኞችን እኮ ሰምተናል። በህይወት እያለ የለም ተብሎ የተለያዩ ሀብት ክፍፍሎች ላይ ስሙ እንዲወጣ ሲደረግ አይተናል። ሰነዶች በተለያዩ መልኩ ሲወጡ ከቀበሌዎች ከተለያየ ቦታ እናያለን። የተለያዩ ብልሹ አሰራሮች አሉና ኃላፊነት መውሰድ ሳይችል የሰጣት ሰው ራሱን ደብቆ፣ ምክንያቱም አደባባይ ላይ የወጣን መረጃ ለመጋፈጥ ከፈለገ ውሸት አለ የተጭበረበረ ነገር አለ ብሎ ካመነ
ሊጋፈጥ እስከወጣ ድረስ ግን ራሱን ደብቆ ነገር ግን ግለሰቡ ብቻ ሊያገኛቸው የሚችላቸውን መረጃዎችን እንደሰጣት አድርጋ ነው ስታቀርብ የነበረው። የልደት ሰርተፍኬት፣ ቀበሌ፣ አንዳንድ ዶክመንቶች ምናምን። ይሄንን ማን ነው የቅርብ ሰው ካልሆነ በስተቀር በሌላ ነገር ሊፈልገው የሚፈልግ ሰው ካልሆነ በስተቀር ማን ነው አውጥቶ ሊሰጣት የሚችለው? ምክንያቱም እሱም የጉዞ ሰነድን በተመለከተ አንዳንድ ነገሮች ብዙ ነገሮችን ግልጽ አድርጎ እንዲናገር አላስቻለውም። ውጭ ያላችሁ ዲያስፖራዎችም ይህንን ተረዳላችሁ ብዬ አምናለሁ። የጉዞ ሰነድ ፕሮሰስ በምታደርጉበት ጊዜ አንዳንድ ነገሮችን ልታደርጉ ትችላላችሁ፣ ንግግሮችን ልታደርጉ ትችላላችሁ፣ ኬዞችን ልትሞሉ ትችላላችሁ። እነዛ ኬዞች ያንን ፕሮሰሳችሁን እንዲያሳካላችሁ አድርጋችሁ ነው ልታወሩ የምትችሉት እና ሁሉን ነገር ሚዲያ ላይ ምናልባት ያ ነገር የያዘው ይመስለኛል። ልጁ ፊት ለፊት ወጥቶ እንዳይጋፈጥ ብዙዎቹ ነገሮች ፊት ለፊት ወጥቶ ይህን መረጃ የማያወጣብኝ እንደዚህ ነው። እኔ እንደውም ይሄ ፕሮግራም ለልጁ የጠቀመው ገመቹ ነህ ተብሎ እየተጠየቀ ያለው ልጅ ለሱ የጠቀመው ፕሮግራም እንደሆነ ነው ማስበው። ምክንያቱም እዛም ውጪም በነበረበት ሰዓት ላይ ዲፖርት እንዲደረግ ከዚህ ኤምባሲ ያመለከተበት ሰው ለሷ መረጃውን የሰጣት ሰው ለጋዜጠኛዋ ለኢትዮ ኢንፎ ለምትባለው ለዚህ ለዩቲዩብ ጋዜጠኛዋ መረጃውን የሰጣት ሰው ነው። ለዚህ ይህን ወንድምም ላይ ውጭ ሀገር በነበረበት ሰዓት ሌላ ስም አለው ብሎ ያመለከተባት። ይህንን መለየት ችሎበታል። ይሄ ወንድማችን ብልጥ ሆኖ የተወረወረበትን ድንጋይ በጥሞና ማየት ከቻለ ማጤን ከቻለ የሚጠቅመውን ፍንጭ የሚሰጥን ነገር ያየበት። አንዳንድ ነገሮች ግልጽ እንዳይናገር ያደረጉት እኔ የኤምባሲ ፕሮሰሶች ሌሎች ጉዳዮችን ገና ያልጨረሳቸው ነገሮች ስላሉ እነዛ ነገሮች የያዙት ይመስለኛል እና ያንን እንደ አድቫንቴጅ እየተጠቀሙበት ነው። እነሱም እንደማይናገር አሁን በዚህ ሁኔታ ውስጥ ሆኖ ይህን ነገር ሊያወራ እንደማይችል ስላወቁ ሊሟገተን አይችልም፣ ፊት ለፊት ሊጋፈጠን ሊናገረን አይችልም ብለው ስላሰቡ ነው በዚህ ልክ እያደረጉበት ያለው ሰነድም እስከ ማውጣት ድረስ እየደረሱ ያሉትና ፍንጭ ሰጥቶን ከዚህ በፊት እዚህ የወለዳት ልጅ እንዳለችው አውርቶናል እና ከእሷ ቤተሰቦች ጋር አንዳንድ ነገሮች እንዳሉበት አንዳንድ ነገሮችን እያሰበ እንደሆነም የተወሰነ ፍንጭ ሰጥቶናል። ግን ግልጽ ሊያወራው ሊያልፍበት አልፎ ሊያወራበት ግን አልሞከረም። ስለዚህ ይሄ ልጅ ምናልባት ለዛ ለፕሮሰሱ ሲል የደበቀውን ነገር እንደ አድቫንቴጅ ይዘው ሊጥሉት እየሞከሩ ያሉ ሰዎች እንዳሉ ማሳያ ነው ይሄ ፕሮግራም። ከዛም ባለፈ ጋዜጠኛዋ በፍጹም ኢፍትሃዊነት በጎደለው መልኩ ነበረ ፍቄም ኖርዌይም ራሱን ለማግለል እንግዲህ ሊጠቀሙበት ነው እነዚህ ሰዎች። ዩቲዩብ እኮ ሸቅላበታለች በለቀቀቻቸው ቪዲዮዎች አይደለ። ፍቄ ኖርዌይ የሚባለውም የመጣው ለረፍት ነው የመጣው፣ እሱም ብሎ አይደለም የመጣው። በመጣበት ግን እንደ እድል ተጠቅሞታል እሱ። ምክንያቱም እያንዳንዱን ኩነቶች ወደ ልመና በመቀየር ገቢ ወደ ማሰባሰቢያ በመቀየር የሚታወቅ ሰው ነው ይሄን ሰው። ስለዚህ በአንዴ ራሳቸውን በዚህ ሁኔታ ውስጥ ሆኖ ራሳቸውን ለማግለል በመሞከር ውስጥ እሱን እንዳይነሳ የሚያደርግ የሞራል ምት ነው ሲመቱት የነበረው በዚህ ቪዲዮ ላይ ያየሁት እና እጅግ በጣም አሳዝኖኛል የወንድማችን የታየበት ሁኔታ። ምክንያቱም እሱን የሚፈልገው ሰው ካልሆነ በስተቀር ዋሽቷል ብሎ ይህንን ሁሉ መረጃ ሊያመጣ የሚችል ሰው ሊኖር አይችልም። ከዛም ባለፈ ደግሞ እቺ ጋዜጠኛ መረጃ ብላ ይዛ የቀረበችው ጉዳይ ምንድን ነው ያደረገችው? ሄዳ እንኳን አምቦ ከተማ አስተዳደር እኮ ያን ያለ ሩቅ አይደለም ከአዲስ አበባ ሄዳ እንኳን ግን እንደለፋች ብዙ መረጃዎችን ፈልጋ ምን እንዳለች ይሄ ላይ እንደደረሰች አድርጋ ነው ስታወራ የነበረው። ኤምባሲው ይናገረኛል ብላ ስለፈራች፣ እዚያ ያለው ኤምባሲ ስሜን አጥፍታኛለች ብሎ ይከሰኛል ብላ ስለፈራች፣ ወይንም አንዳንድ የደረሷት ጥቆማዎች ስላሉ ልትከሰስ እንደምትችል ስም በማጥፋት ወይም ደግሞ ሌሎች ነገሮች እንደሚመጡባት ስላወቀች ቀድማ ራሷን ለማግለል ስትል ይሄን ልጅ በሞራሉ ላይ ነው በዚህ ቪዲዮ ላይ ስትረማመድበት የነበረው። ፍቄ ኖርዌይም ሲያደርግ የነበረው ይሄ ነው። ከዛ ባለፈ ቁም ብሏል እሱ። እዚህ ውክልና የሰጠሁት ሰው የለም፣ ይሄ ወረቀት ወጣ የምትይበት ዓመተ ምህረትና እኔ ደግሞ እዛ ውጪ የመጣሁበት ሀገር ላይ የነበርኩበት ዓመት የተለያየ ነው። ስለዚህ ይሄ ሰነድ በወጣበት ጊዜ እኔ ኖርዌይ ነበር የነበርኩት፣ እዚህ አይደለሁኝም ያለው። ስለዚህ በምንም ታምር እኔ ላወጣው አልችልም ብሎ ፊት ለፊት እየተናገረ ነው። ስለዚህ ሊያጠቁት የሚፈልጉ ሰዎች ቀበሌዎች ላይ ክፍለ ከተማ ላይ ሄደው ያንንም ለኤምባሲም የጠቆሙት ይህንን በማድረግ እንደሆነ የታየበት ፕሮግራም ነውና
ጋዜጠኛው እህታችን የሰራሽው ነገር በፍጹም ልክ አይደለም። ራስሽን ነፃ ለማውጣት አንድ መግለጫ ጽፎ ማንበብ ይበቃሽ ነበረ። ቁጭ ብለሽ ያስተላለፍነው የኛ ሐሳብ አልነበረም፣ የባለ ታሪካችን ሐሳብ ነው። ስለዚህ የትኛውንም ሐሳቦችን መነሻ አድርገው የሚመጡ መጠይቆች ካሉ ባለ ታሪካችን ነው ሊጠየቅ የሚገባው ብለሽ መግለጫ መስጠት ስትቺ በዚህ ሰው ላይ ተረማምደሽበት ዩቲዩብ ከመሸቀልሽ አልፎ ተረማምደሽበታል በሞራሉ ላይና ይህን ፕሮግራም ሳይ አትደቁ እንጂ ከወደቃችሁ በኋላ ያለው እርግጫ ከባድ እንደሆነም የታዘብኩበት ስለሆነ ስላሳዘነኝም ነው ስለዚህ ጉዳይ ላወራ የመጣሁት። አሁንም ቢሆን ልብ እንድትሉልኝ የምፈልገው ይሄ ፕሮግራም በፍጹም ይሄ ወንድማችን ልክ ነው ልክ አይደለም፣ ከዚህ በፊት የበደላት ሴት የለችም አለች የሚልን ብያኔን ለመስጠት የተሰራ አይደለም። በዚህ በመጨረሻው ሸገር ኢንፎ ላይ በተላለፈው ኢንተርቪው ላይ በነበረው ጉዳዮች ላይ ብቻ መነሻ አድርጌ ሐሳብ የሰጠሁበት ፕሮግራሜ ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ቸር ቆዩን።